ፍቅር የፈለገችው ብታደርግም አደይ ብታሰቃይም እንግዲህ ዴቭና አደይ ተሞሽሯል። እንዳያችሁ ነው እንግዲህ ፍቅር ያሸንፋል። አደይም ለዴቭ ቦታ ሰጥታለች። እንዳያችሁ በክፍለ 25 ስጦታ አምጥቶላት ነበረ እና እሷም ወደዋለች። ፍቅር ደግሞ ቅጥል ብላለች ማለት ነው ውዶቼ። መቼም ቢሆን ፍቅር የዴቭን ልትሆን አትችልም። ምክንያቱም ዴቭ የሚወዳት የሚያፈቅራት የሚያከብራት ብትሆን ሴት ብትሆን አደይ ናት። አደይ መቼም ቢሆን በጣም ያፈቅራታል ማለት ነው። እንዴት ናችሁልኝ? ሰላማችሁ ይብዛ። እግዚአብሔር ይመስገን። ሰራተኛው አደይ ክፍል 26 ተለቋል። ከፍታችሁ ይው እንግዲህ ዛሬ ቀን ብዙ ነገሮችን ተፈጥሯል። የምታስታውሱ ከሆነ ከክፍል 25 ብርሃን ራሷን ስታ ነበረ እና ኤላ ቤት ነበረች። ኤላ እንግዲህ እሷ ስትወድቅ ከሶፋ እሷም ደግሞ የልብ ኤላም እንግዲህ ጥሩ ልጅ ነው። ኤላ መልካም ልጅ ነው። መልካም ልብ ነው ያለው። ምክንያቱም የሀብታም ልጅ ነው። ኤላ ሀብታም ነው፣ ግን ደሃን ያከብራል። ለደሃ ቦታ ይሰጣል፣ ይረዳዋል። አይታችኋል። ብርሃን ወድቃ እሱ ነው ያነሳት። ቤቱን አመጣት። እንደገና ሳይጸይሃን ግን ካገገመች በኋላ በድጋሜ የልብ ድካም ስላላት ተነሳባት ህመሙ ማለት ነው። መድኃኒቱ በደንብ እንትን አላለችም፣ አጠቃቀሙን አላወቀችበትም። ምክንያቱም በፊት አደይ ነበረ መድኃኒትሽን ውሰጂ፣ ምግብሽን ቢ፣ እረፍትሽን አድርጊ ብላ የምታንከባከባት። ቢሆንም ግን ኤላም ጥሩ ልጅ ነው። ምንም ነገር አላጎደለባትም። ምግብ ይሰጣታል፣ ያንከባከባታል እና መልካም ልጅ ነው። ለዛ ነው ሊዲያ ራሱ በጣም አደይ መጉዳት የጀመረችው ወደ ኤላ ቤት ስለምትሄድ ነው አደይ እና ስትወድቅ እሱም ከሱ ከብርሃን ጋር ወድቆ አገኘችው ማለት ነው። አደይ ስታገኝ ሌላ ነገር መስሏት ወይንም ደግሞ የሆነ ነገር ያደረጋት የደፈራት መስላት በጣም ደንግጣ ምን እያረክ ነው ብላ ጮኸች እና ብርሃን ሐኪም ቤት ከወሰደቻት በኋላ አደይ ከዛ በኋላ ወደ እናቷ ልካለች። እናቷ እንድትመጣ ፈልጋለሁ። ምክንያቱም አባቱ የአደይ አባት ሁለቱም እህታሞች ምን ላይ እንዳሉ ደርሶባቸዋል። ስለዚህ መጥቶ ሁለታችንም ከሚወስደን አንቺ ቶሎ ብለሽ ሂጂ ወደ እናትሽ ተመለሽ ብላ ልካታለች። ቢሆንም ግን ብርሃን እኔ ፍቅርን ሳልበቀላት የትም አልሄድም። አንቺ ላይ ምን እንዳደረገችሽ ሁሉም ነገር መርሳት አልችልም። ይሄ ነገር በቀል ማውጣት አለብኝ ብትልም አደይ ግን ተቆጣቻት ማለት ነው። ለምንድን ነው እንደዚህ የምትሆኝ? እንዴት ስለ በቀል ታወሪያለሽ? አንቺ ምን መሆንሽ ነው? አሁን ዝም ብለሽ ወደ ሀገርሽ ተመለሽ ብላ ልካታለች። ቢሆንም ግን ብርሃን አልሄደችም። እንደገና ፍቅርን ተበቅላታለች። ብላ አምጥታ እሷ በተኛችበት ቦታ አስፈራርታለች። እንግዲህ የግድያ ሙከራ አደርሳበታለች። ፍቅር እንደዛ ብርሃን እንደዛ አደርጋታለች። ብርሃን እንደ አደይ ልብ የላትም። ምክንያቱም እህቷ ላይ የሆነ ነገር ሁሉ በቃ አሳመማት ብርሃንን ማለት ነው። እሷ ላይ ያደረገችው አደይ ላይ ያደረገችው በጣም ትልቅ ነገር ነው። አደይን አሳገተቻት። እንደገና ደግሞ ብርሃንም ደግሞ ታማሚ እንደሆነች ያወቀች መንገድ ላይ ጣለቻት። ስለዚህ ይህ ነገር ይገባታል ብላ አስፈራረቻት ነው። እኔ እንጃ ብቻ በተኛች ቦታ ልትገላት እየሞከረች ነው። ማን እንደሚደርስላት አይታወቅም። ግን ባርኮትም አደይም ቤት ናት። እንደዛ ሆኖ ቀረ። ሌላ ደግሞ ባለፈው በክፍል 5 ብርሃን ስትታመም ፍቅር እንግዲህ ያቀነባበረችው ያው የጠፋ ሀብል የኤላ ሀብል ነገር አምጥቷል። ምክንያቱም ዘለቄና አደይ ብቻ ስለሚተዋወቁ አደይ ሌባ ናት መባል የለባትም። ምክንያቱም ምን እንደሚሰራ ለአደይ አልነገራትም እና ኤላ መንገድ ላይ ጠብቆ ዘረፈው። ግን ደግሞ
ምንም ስለሌለኝ ነው ስለራበኝ ነው እንጂ እኔ ሰውን አልዘርፍም ብሏል። ዛሬ እንግዲህ ተናግሯል። ስለራበኝ ነው ስራ ስላጣው ነው እንጂ በጉልበት ሰርቼ እኖራለሁ። ግን ደግሞ በቃ የሚገርም ነገር ነው የፍቅር ነገር እና ባለፈው ያው ይሄ እንደጠፋ እንኳን አላወቁም። ኤላ ቤት ስመጣ እኔ ዘለቄና አደይ አንድ ላይ ቆሞ ሲያወሩ አይቻቸዋለሁ። ስለዚህ የምታቂ ነገር ካለ መልሽልኝ። ይሄ ሀብል በጣም ለኔ አስፈላጊ ነው ያላል። እነሱ ደግሞ ምን አሉ? አዎ ሌባ ናት፣ ባለፈው በስልክ እያወራች ነበረ እንደዛ እያሉ በቃ አቀጣጠሩት ማለት ነው። ሁለቱም ያው አደይ እዛ ቤት እንደምትኖር አይፈልጉም። ሊዲያ ኤላ ቤት ስለምትሄድ አደይ ያው ኤላ ትወስድብኛለች ብላ ትፈራዋለች። ፍቅርም ደግሞ እንደምታውቁት ዴቭን ትወስድብኛለች ብላ ትፈራዋለች። ስለዚህ ሁለቱም አደይ ከዛ ቤት እንድትወጣ ስለሚፈልጉ ብቻ ሌባ አደረጓት። ዛሬ ደግሞ ያ ነገር ምን አደረጉ? ዘለቀ ጋር ሄዱና እንትኑን ተቀበሉት። ምንድነው ሀብሉን ከተቀበሉ በኋላ የአደይ ምንድነው የራሷ ጃኬት ውስጥ አድርጋ ለአደይ አለበሰችው። አደይ ያው ብርሃንን ጠይቃታለሁ ብርሃን ታማለች ብሎ ኤላ ስደውልለት እሷም በሩጫ ሄደች። በሩጫ ከሄደች በኋላ ያ ነገር ደግሞ እንደውም ለብርሃን ልበሺ ብትላትም ብርሃን አለብስም እኔ የፍቅርን ነገር አለብስም ብላ እምቢ አለች። እንደገና እህቷን ስትሸኛት አደይ አንድ ልጅ ታገኛታለች መንገድ ላይ። እሷም ደግሞ እናትና አባት እንደሌላት ሰው ቤት ተቀጥራ የተቀጠረች ቤት ደግሞ መጥፎ ስለሆኑ በሌሊት አባረሯት እና ስበርዳት ያ ጃኬት ሰጠችው ማለት ነው። ያ ጃኬት ደግሞ ያው እንደምታውቁት የኤላ ሀቢል ነው ውስጥ ያለው እና አደይ ወደ ቤት ስትመለስ እህቷ ሸኝታ የልጅቷም አግንታ አውርቶ ምን ብሎ ያ ጃኬት ከሰጠች በኋላ ወደ ቤት ስትመለስ አደይ ወደ ቤት ከተመለሰች በኋላ ዘለቀ ይመጣል። እባክሽን አደይ ርቦኛል ሽሮ ስጪኝ እያለ ይለምናታል። እሷም ደግሞ እሺ ብላ ወደ ቤት አስገብታ ግን ዘለቀ ለምን እንደዚህ ያደረከኝ? አንተ እኮ ጥሩ ሰው ነበርክ። ምንድነው እንደዚህ ያበላሽ? እንዴት እንደዚህ ታደርጋለህ? ባለፈው እኮ ፍቅር እና ሊዲያ በቃ ሌባ ናት ብሎ ለኤላ ነገሯት። ስለዚህ ሌባ ተባልኩ በዚህ ምክንያት ብላ ለዘለቀ ስትነግረው እኔ እኮ መልሻለሁ፣ ቢሆንም ርቦኝ ነበረ የዘረፍኩት፣ ግን ካሁኑ በኋላ ስራ ካገኘው እኔ በላቤ ሰርቼ እኖራለሁ፣ ቢሆንም ግን ሀቢሉ መልሻለሁ፣ ፍቅርና ሊዲያ ተቀብሎኛል አለ ማለት ነው። ከቤት ሲወጣ ደግሞ ዴቭ ፍቅር ሊዲያና ባርኮት ስመጡ ያው ልጁ ምን እንዳደረገ አደይ ላይ ይሄን ነገር የአደይ ስም ስለጠፋ በቃ አነቀው ማለት ነው። ስለ ሀቢሉ ባርኮት አንቆት ሀቢሉ የታለ ያለና ፍቅር ለፍቅር እሰጣለሁ ስል ፍቅር ከየት ነው የምታውቀው እያሉ ባርኮት አንቆት በቃ አምጣ ይሄን መልስ ብሎታል። እና እንደዛ ነው ወዶቼ ብቻ የአደይና የብርሃን ነገር ያሳዝናል። ባርኮት በጣም ተጎርቷል በአደይ ፍቅር። እንደገና ዴቭ ደግሞ ዴቭ ግን ለአደይ ያለው ቦታ በጣም ትልቅ ነው። በቃ አለ አደይ መኖር እንደማልችል ነው የሚሰማው። እንደገና ደግሞ ባለፈው እንዳያችሁ ስጦታ ገዝቶለታል። አደይም ደግሞ ተቀብለዋለች። እኔ እንደሚመስለኝ አደይ ራሱ ታፈቅረዋለች ብዬ አስባለሁ። አደይ ጭንቀት ውስጥ ነው ያለችው። ከዚህም በላይም ዛሬም ራሱ በድጋሚ አንቃለች። የታለ ሀቢሉ ጃኬቱ የታለ ብላ ስትጠይቀው እኔ ጃኬት ለሆነ ለተቸገረች ልጅ ሰጠው ሲበርዳት ብላ ስትመልስለት ፍቅር በድጋሚ አሁንም አነቀቻት ማለት ነው አደይን። አደይ እንግዲህ ፈጣሪ ጠብቃት እንጂ ፍቅር አንድ ቀን ትገለዋለች ብዬ አስባለሁ። ባርኮት ነው እንግዲህ ያስጣላት፣ ትገለው ነበር አንቃ። እንደዛ ነው ውዶቼ። ደህና ሁኑ። አመሰግናለሁ። እስኪ ላይክ ሰብስክራይብ አድርጉ።